አዲሱ የመረጃ ነጻነት አዋጅ መረጃን በሚከለክሉ የሥራ ኃላፊዎችና መረጃ ኦፊሰሮች ላይ ቀጥተኛ የቅጣት አንቀጽ አለማካተቱ በህዝባዊ መድረክ ላይ አነጋግሯል። የኢትዮጵያ መገናኛ ብዙሃን ምክር ቤት መረጃን የከለከሉ የሥራ ኃላፊዎች ከደሞዛቸው 1/3 እንዲቀጡ ያቀረብኩት ሐሳብ በቀደመው የአዋጁ ረቂቅ ላይ ተካቶ አሁን እንዲወጣ መደረጉ አግባብ አይደለም ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም በበኩሉ ቅጣቶችን ከአዋጁ ያወጣሁት የማስፈጸም አቅሜ ጠንካራ ባለመሆኑ ነው ብሏል። በዚሁ ጊዜ አዋጁ በአግባቡ እንዲተገበር ከተፈለገ የህዝብ ግንኙነቶችን የሚተኩት የመረጃ ኦፊሰሮች የማኔጅመንት አካል ሆነው ለሚሰጡት መረጃ ቅርብ እንዲሆኑ መብት ሊሰጣቸው ይገባል ነው የተባለው። አቤል አበበ በርካታ ጉዳዮች የተነሱበትን መድረክ በተከታዩ ጥንቅር እንደሚከተለው አሰናድቶታል። የመረጃ ነጻነት ረቂቅ አዋጅ ላይ በዛሬው ዕለት በህዝብ እንደራሴዎች ምክር ቤት የተደረገው ህዝባዊ የውይይት መድረክ በርካታ መረጃ ሰጪ ተቋማት እንዲሁም የሚዲያ አመራሮችና ሌሎችም ተሳታፊዎች የተገኙበት ነበር። ይህ ረቂቅ አዋጅ መደበኛ የመረጃ ጥያቄ ይስተናገድ የነበረበትን 30 ቀን ወደ 21 ቀን ሲያወርድ ለአስቸኳይ መረጃዎች በቀደመ አዋጅ ተቀምጦ የነበረውን የ10 ቀን ቀነ ገደብ ወደ 48 ሰዓታት ቢያወርደውም በተለይ የመገናኛ ብዙሃን ተወካዮች በዚህ ዲጂታል ዘመን እነዚህ ገደቦች በጣም ብዙ ናቸው ሲሉም ወግተዋል። አሁንም የቲክቶክ እና የፌስቡክ ዘመን ነው። ዲጂታል ሚዲያው ምን ያህል እየፈጠነ እንደሆነ ታውቃላችሁ። ስለዚህ አሁንም 48 ሰዓት ለፈጣን መረጃ የተቀመጠው ነገር ወደ 24 ሰዓት ዝቅ እንዲልኛም እንጠይቃለን። መገናኛ ብዙሃን በየዕለቱ ስራው ይሄ ነው። ሌላ ምንም ስራ የለው። መረጃ መፈለግ፣ መረጃ ማሰራጨት፣ እንደገና በየዕለቱ ወሩ ሙሉ 30 ቀን የሚሰራ ስራ ነው። ሌላኛው ግለሰብ የሆነ ጉዳይ ሲገጥመው ለዛ መረጃ ሄዶ የሚፈልግበት ነው። ስለዚህ ሁለቱን በተመሳሳይ ደረጃ መታየት አለበት ወይ? የጊዜ ገደቡም አጠቃላይ የሚሰጠውም ትሪትመንት እኩል መታየት አለበት ብዬ አላስብም። ግብርናን ብንወስድ ግብርና የሚሰጠው መረጃ በዋናው መስሪያ ቤት ያለ መረጃ ብቻ ሳይሆን በየደረጃ ያሉ በክልል ኦፊሶች ያሉትን መረጃ ጭምር አደራጅቶ ለመስጠት እነኚህ 21 ቀናት በዚህ አስፈላጊ ናቸው የሚል ነገር ነው ያለን። ቀድሞ የነበረውን 10 ቀን ወደ 48 ሰዓት ስናወርድ ከዚህ ባጠረ ይሰጣን የሚለው ነገር ትንሽ ለአፈጻጸምም አስቸጋሪ ስለሆነ በዚህ መልክ ቢታይና እኔ የተቀመጠው ጊዜ ፌር ነው የሚለውን ነገር ብናየው ጥሩ ነው የሚል ነገር አለኝ። የመረጃ መስጫ ቀነ ገደቡ የሀገሪቱ ተቋማት የተደራጀ የመረጃ ስርዓት አለመገንባታቸውን ታሳቢ በማድረግ ጭምር የተዘጋጀ መሆኑን የኢትዮጵያ እንባ ጠባቂ ተቋም ያስረዳ ሲሆን ጉዳዩን እየተመለከተ ያለው የዲሞክራሲ ጉዳዮች ቋሚ ኮሚቴ በበኩሉ በመገናኛ ብዙሃኑን በኩል የተነሳው ቅሬታ ተገቢነት እንዳለው በመጥቀስ ጉዳዩ ተጨማሪ ምክክር እንደሚያስፈልገው ተናግሯል። በተለይ ሚዲያዎች ያነሱት ኮንሰርን ልክ ነው ማለት 48 ሰዓት እየጠበቀ አንዳንዱ ነገር ቋንጣ እንዳያደርግባቸውና በተለይም የሐሰተኛ መረጃ ስርጭትን መግታት ሳይችሉ እንዳይቀሩ መረጃ መስጠት ያለባቸው ተቋማት በዚህ ጊዜ እንዲሰጡ የሚያስገድድ እንዲሆን ነው ፍላጎታቸውና እሱም ከሆነ ማየት ከ30 ቀን ወደ 21 ቀን እንዲሁ ይቀናነሳል። ይግባኝ በከፍተኛ ደረጃ ቀንሷል ቀኑ። አሁንም በልዩ ሁኔታ መታየት ያለባቸው ነገሮች ካሉ ተጨማሪ ውይይት ልናደርግ እንችላለን። በዚህ ህዝባዊ መድረክ ላይ የተነሳው ሌላኛው ጉዳይ ደግሞ መረጃን ለመስጠት ኃላፊነት የተጣለባቸው የተቋሙ የበላይ ኃላፊና የመረጃ ኦፊሰር መረጃዎችን በአግባቡ ሳይሰጡ ሲቀሩ ቅጣታቸው ምን ሊሆን ይገባል የሚለው ነው። በዚህ ጉዳይ ላይ ሁለት ጠርዝ የያዙ ሀሳቦች የተሰነዘሩ ሲሆን በአንድ በኩል ረቂቅ አዋጁ ቅጣቶችን ሊያካትት ይገባል፣ በሌላ በኩል ደግሞ አስተዳደራዊ እርምጃዎችን ብቻ ካካተተ ይበቃል የሚሉ ድምጾች ተደምጠዋል። ተገቢ የሆነ ቅጣት ከደሞዛቸው ላይ ሁሉ 1/3 እንዲቆረጥ ሰጀስት አድርገን እንባ ጠባቂ ተቋም ይሄን ተቀብሎት በረቂቅ ውስጥ ነበረ። አሁን እጃችን ላይ ባለው መረጃ ረቂቅ አዋጅ ውስጥ ይሄ የለም። እንደውም የገንዘብ ቅጣቱ ከ20 ሺህ እስከ 150 ሺህ ብር እንዲደርስ በወንጀል ህግ ይጠየቃሉ የሚል ነገር ነው ያለው። እስኪ አንዴ ያለፈው 20 ዓመት ታሪካችን የተጠየቀ አንድ የመንግስት ባለስልጣን በወንጀል አዋጁ አለ? የለም። አስተዳደራዊ ቅጣቶች ከቀደም ብሎ በነበረው አዋጅ 592 ላይ መረጃን የሚከለክል አካል ምንድነው የሚደረገው? ምንድነው ቅጣቱ የሚለው ነገር አለመኖሩ ነበር ትልቁ ቻሌንጅ። አዋጁ የተሻሻለው ረቂቅ አዋጅ ላይ ይሄኛው አዋጅ ላይ ይሄ ነገር ይካተታል ብለን ኤክስፔክት አድርገን ነበር፣ ይቅርታ ጠብቀን ነበር። ይሄ አልሆነም። የመረጃ ነጻነት ህግ የወንጀል ህግም መምሰል የለበትም። ፖዚቲቭ ህግ ነው መሆን ያለበት። ግዴታዎችን ነው ማስቀመጥ ያለበት። ግዴታዎችን ያልተወጣ ግለሰብ ወይም ድርጅት ደግሞ በዛው በአስተዳደር ነው ጉዳዩ ሊያልቅ የሚገባው እንጂ ወደ ወንጀል ኤሌመንት መሄድ የለበትም የሚል እምነት አለን። አሁን ባለው ነባራዊ ሁኔታ መረጃ የመስጠት ቀዳሚነት የተቋሙ ኃላፊ መሆኑ ሲታሰብ
ቅጣት በእንባ ጠባቂ እየተወሰነ እንዲፈጸም ቢደረግ የመፈጸም እድሉም አነስተኛ ሊሆን እንደሚችል ታሳቢ በማድረግ ግዴታዎችን ባልተፈጸሙበት ጊዜ ለቅመን የወንጀል ድርጊት አድርገን በወንጀል እየተከሰሱ ከፍ ያለ ቅጣት ቢወሰን የተሻለ ሊፈጸም ይችላል። አዋጁን የሚከታተለው የዴሞክራሲ ጉዳዮች ቋሚ ኮሚቴ በበኩሉ ይህም ጉዳይ ቢሆን ጊዜ ተወስዶ ሊታይ የሚገባው ነው ብሏል። በዚሁ ጊዜ በረቂቅ አዋጁ ሊካተቱ ይገባቸዋል ተብለው ከተነሱ በርካታ ጉዳዮች አንዱ የህዝብ ግንኙነት ባለሙያዎችን በመተካት ኃላፊዎች መረጃ መስጠት ሳይችሉ ሲቀሩ መረጃን እንዲሰጡ የሚሰየሙት የመረጃ ኦፊሰሮች የሚወሰኑ ውሳኔዎችን በማኔጅመንት ውስጥ ሆነው የሚከታተሉበትና ለመረጃው ቅርብ የሚሆኑበት መብት ሊሰጣቸው ይገባል የሚለው ይገኝበታል። የህዝብ ግንኙነቱ ወይም ደግሞ አሁን የተባለው መረጃ ባለሙያም ሊሆን ይችላል መረጃ ኃላፊው መረጃ ለመስጠት ምንም መረጃ የለውም። ራሱ እንደ ደሴት ነው የሚቀመጠው ለብቻው ማለት ነው። መረጃ ስጥ ቢባል ከየት ነው የሚያመጣው? መረጃ አካል መሆን አለበት። እኛ ጋር ብቻ አይደለም፣ ሁሉም ተቋማት ላይ ነው ይሄ ችግር ያለው። የማኔጅመንት አካል መሆን አለበት ይሄ ሰው ማለት ነው። ካልሆነ ግን ምንም መረጃ ያው የድሮ አካሄድ ነው የምንሄደው። ወረቀት ላይ ሆኖ ነው የሚቀመጠው አዋጁ።